ጋዜጣዊ መግለጫ ከኢትዮጵያ ብሔራዊ ባንክ ጋዜጣዊ መግለጫ የገንዘብ ፖሊሲ ኮሚቴ ስብሰባ ቁጥር 5 ታህሳስ 21 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አምስተኛ ስብሰባውን ታህሳስ 13 ቀን 2018 ዓ.ም ያካሂዳል። በተሻሻለው የባንኩ የማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንኩ የዳይሬክተሮች ቦርድ ምክረ ሐሳቦችን በማቅረብ ያጸድቃል። በዚህ ረገድ ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎች እንቅስቃሴ አመላካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ይገመግማል። ኮሚቴው ከነዚህ የማክሮ ኢኮኖሚያዊ ግምገማዎችና የቅርብ ጊዜ የወደፊት እይታዎች በመነሳት በቦርዱ ጸድቆ ተግባራዊ የሚደረጉ የፖሊሲ ምክረ ሐሳቦችንም ያቀርባል። በዚሁ መሰረት ኮሚቴው በውይይቱ ያካተታቸው አበይት ጉዳዮች የሚከተሉት ናቸው። የዋጋ ግሽበት። ዓመታዊ የዋጋ ግሽበት እየቀነሰ በመምጣት ህዳር ወር 2018 መጨረሻ ላይ 10.9 በመቶ የደረሰ ቢሆንም የብሔራዊ ባንክ የነጠላ አሃዝ ዓላማ ገና አልተሳካም። በኮሚቴው ግምገማ ለዋጋ ግሽበት መቀነስ በተከታታይነት ብሔራዊ ባንክ ተግባራዊ እያደረገ ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻል እንዲሁም በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ መተግበሩ እንደ ምክንያት ተጠቅሷል። የዋጋ ግሽበትን ከፋፍለን ስናየው ምግብ ነክ የዋጋ ግሽበት ህዳር ወር 2018 መጨረሻ 10.6 በመቶ የደረሰ ሲሆን ይህም ካለፈው ዓመት 18.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል። በተመሳሳይ መልኩ ምግብ ነክ ያልሆነ የዋጋ ግሽበት 11.4 በመቶ የደረሰ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር ቅናሽ የታየበት ነው። በተመሳሳይ መልኩ ህዳር ወር 2018 ወርሃዊ የዋጋ ግሽበት የ1.4 በመቶ ከዜሮ በታች መመዝገቡ የዋጋ ንረት በኢኮኖሚ ላይ የሚያሳድረውን ጫና እየቀለለ መሄዱን ያመላክታል። ሁለተኛው እድገትና የኢኮኖሚ እንቅስቃሴ። ኮሚቴው የሀገር ውስጥ የኢኮኖሚ እድገቱ ተጠናክሮ እንደቀጠለና በ2017 በጀት ዓመትም አጠቃላይ ኢኮኖሚው ባለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ የ9.2 በመቶ እድገት ማስመዝገብ መቻሉን ተገንዝቧል። ለዚህም የኢኮኖሚ እድገት የአገልግሎት ዘርፍ አስተዋጽኦ በነበረበት በ3.1 በመቶ የቆየ ሲሆን የኢንዱስትሪ ዘርፍ አስተዋጽኦ ደግሞ በ2016 በጀት ዓመት ከነበረበት 2.7 በመቶ ወደ 3.7 በመቶ ከፍ ብሏል። ለዚህም ዋና ምክንያት በማዕድን ዘርፍ የታየው ከፍተኛ እድገት ሲሆን በተለይም የወርቅ ምርት አስተዋጽኦ በ2016 በጀት ዓመት ከነበረበት 0.1 በመቶ በ2017 በጀት ዓመት ወደ 1.0 በመቶ ከፍ በማለቱ ነው። የግብርናው ዘርፍ ለእድገቱ ያለው አስተዋጽኦ ደግሞ ከነበረበት የ2.2 የተወሰነ ጭማሪ በማሳየት በ2018 በጀት ዓመት ወደ 2.3 በመቶ ከፍ ብሏል። በተመሳሳይ ሁኔታ የብሔራዊ ባንክ የኢኮኖሚ እንቅስቃሴ አመላካቾች ኮምፖዚት ኢንዲኬተርስ ኦፍ ኢኮኖሚክ አክቲቪቲስ የተጠናከረ የኢኮኖሚ እድገት እንደሚኖር ያመላከት ሲሆን ለዚህም በግብርናው ዘርፍ እየታዩ ያሉ ስራዎች ከውጭ ምንዛሬ ለውጡ ጋር ተያይዞ የታዩ መሻሻሎችና መንግስት በብሔራዊ የማኑፋክቸሪንግ ካውንስል በኩል ለኢንዱስትሪው ዘርፍ በሚያደርገው ድጋፍ የምርት እድገት መታየቱ፣ እንደ አየር ትራንስፖርት የተጣራ የአገልግሎት ወጪ ንግድ አመርቂ እድገት መታየቱ እንዲሁም በቱሪዝም ዘርፍ የሚጠበቀው ከፍ ያለ እድገት ለኢኮኖሚ እድገቱ የራሱ አዎንታዊ አስተዋጽኦ ያደርጋሉ ተብሎ ይጠበቃል። ይሁንና እንደ ጥራጥሬ፣ የቅባት እህልና አበባ ያሉ የውጭ ሸቀጦች ላይ ከገቢ ሸቀጦች ደግሞ የጥሬ ዕቃና የነዳጅ ምርቶች ላይ ከባለፈው ዓመት ጋር ሲነጻጸር ቅናሽ ታይቷል። ሶስተኛው የገንዘብ ሁኔታ ነው። የገንዘብ ዝውውር አመላካቾች ዘንድ ከፍ ያለ እድገት የተስተዋለ ሲሆን ለዚህም በመጠኑም ቢሆን የብድር እድገት ጣራው ላላ መደረጉ እንዲሁም የበጀት እና የውጭ ንግድ እድገት
መኖሩ አስተዋጽኦ አድርጓል። ህዳር ወር 2018 ዓመተ ምህረት በጀት ወይም መጨረሻ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት ብሮድ መኒ ሳፕላይ የ38.8 በመቶ፣ መሰረታዊ ገንዘብ ቤዝ መኒ ደግሞ የ67.3 በመቶ ዓመታዊ እድገት ሲያሳዩ ሰኔ ወር 2017 መጨረሻ ከነበረው ጋር ሲነጻጸር በቅደም ተከተል የ10.7 እና የ7.8 በመቶ እድገት ታይቷል። የባንኮች የተከማቸ ብድር ደግሞ 44.5 በመቶ ከፍተኛ ዓመታዊ እድገት ያስመዘገበ ሲሆን በህዳር ወር መጨረሻ ከሰኔ 2017 ጋርም ሲወዳደር የ18.3 በመቶ ጭማሪ አስመዝግቧል። ለመሰረታዊ ገንዘብ ከፍተኛ እድገት ብሔራዊ ባንክ ከወርቅ ግዥ ጋር በተያያዘ የውጭ ምንዛሬ ክምችት በመጨመሩ እና ከዚሁ ጋር ተያይዞ ወደ ባንኮች የገባው የጥሬ ገንዘብ መጨመሩ እንደ ዋነኛ ምክንያት የሚጠቀስ ነው። ምንም እንኳን መሰረታዊ ገንዘብ ከፍተኛ እድገት ያሳየ ቢሆንም የብድር እድገት ገደብ ፖሊሲ በመኖሩ ምክንያት ወደ ጠቅላላ የገንዘብ አቅርቦት የመሸጋገር ሂደት እንዲገታ በማድረጉ የጠቅላላ ገንዘብ እድገቱ የተለጠጠ እድገት እንዳይመዘገብ ያገዘ ቢሆንም አሁንም ቢሆን የተመዘገበው የጠቅላላ ገንዘብ አቅርቦት እድገት ከጠቅላላው የሀገር ውስጥ ምርት እድገት ኖሚናል ጂዲፒ ግሮዝ ከፍ ያለ በመሆኑ በቀጣይ ትኩረት የሚሻ ስለመሆኑ ግንዛቤ ተወስዷል። ሌላው የወለድ ተመን ሁኔታ። ኮሚቴው የአጭር ጊዜ የወለድ ተመኖች የእድገት ሁኔታ ጥሩ መሆኑን የተገነዘበ ሲሆን ከማስቀመጫ ወለድ ውጭ ያሉት ወለዶች ሁሉ ከዜሮ በላይ ሆነዋል። የ91 ቀናት የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ተመን አምና ከነበረበት የ14.3 በመቶ ጭማሪ በማሳየት በህዳር ወር 2018 መጨረሻ 16.2 በመቶ ሊደርስ ችሏል። ባንኮች እርስ በእርስ የሚበዳደሩት የ7 ቀን ቆይታ ያለው አማካኝ የወለድ ምጣኔ ተመን በሚፈለገው የወለድ ምጣኔ ተመን ክልል ኢንተረስት ሬት ኮሞደር ውስጥ እንዲቆይ የተደረገ ሲሆን በህዳር ወር መጨረሻ አማካኝ ወለዱ 17.3 በመቶ ሆኗል። በባንኮች መካከል እየተደረገ ያለው የገንዘብ ግብይት ዙር ከፍተኛ እድገት እያሳየ የመጣ ሲሆን ከጀመረበት ጥቅምት ወር 2017 ዓ.ም መጨረሻ እስካሁን ብር 1.26 ትሪሊዮን ደርሷል። የባንክና የፋይናንስ ዘርፍ የባንክ ዘርፉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ በኮሚቴው የተገመገመ ቢሆንም በአንዳንድ ባንኮች ዘንድ በተወሰነ መልኩ የጥሬ ገንዘብ እክል ሊኩዲቲ እጥረት መኖሩ ታይቷል። ይህም በግል ባንኮች ዘንድ በሚታየው ከፍተኛ የብድርና ተቀማጭ ሂሳብ ሎን ቱ ዲፖዚት ሬሽዮ ጥምርታ የተንጸባረቀ ነው። ይሁን እንጂ እነዚህ የጥሬ ገንዘብ እክል ችግሮች አሁን ላይ በባንክ ለባንክ የገንዘብ ገበያና ኢንተርባንክ መኒ ማርኬት በብሔራዊ ባንክ ቋሚ የብድር አገልግሎት ስታንዲንግ ሌንዲንግ ፋሲሊቲ መፍትሄ እያገኙ ይገኛሉ። የበጀት ሁኔታ ኮሚቴው በበጀት ዓመቱ ጥንቃቄ የተሞላበት የበጀት ፖሊሲ ስርዓት እንደነበረና ከብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ጋር የተጣጣመ እንደነበር ተገንዝቧል። ይህም በ2018 በጀት ዓመት የመጀመሪያ 5 ወራት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር እንዳይወሰድ ያደረገና የማዕከላዊ ባንኩ የገንዘብ ፖሊሲ አቋም በእጅጉ የሚደገፍ ክስተት ሆኖ አልፏል። በአንጻሩ የመንግስት ግምጃ ቤት ሰነድ ገበያ ለበጀት ጉድለት ማሟያ እየዋለ ያለበት ሁኔታ ስለተፈጠረ በ5 ወራት ብር 70 ቢሊዮን መሰብሰብ ተችሏል። የውጭ ኢኮኖሚ ዘርፍ በሐምሌ ወር 2016 ከተወሰደው ሁሉን አቀፍ ማሻሻያ ጋር ተያይዞ ኢትዮጵያ አጠቃላይ የውጭ ኢኮኖሚ ሚዛን ኦቨርኦል ባላንስ ኦፍ ፔመንት ትርፍ ማስመዝገብ የቻለ ሲሆን ይህም የውጭ ኢኮኖሚ ዘርፉ አስተማማኝ ሁኔታ ላይ እንዳለ እንደሚመለከት ኮሚቴው ተገንዝቧል። በበጀት ዓመቱ የመጀመሪያ 5 ወራት በሸቀጦች የውጭ ንግድ በተለይም በወርቅ፣ በቡና ከፍተኛ እድገት የታየ ሲሆን በግለሰብ ሐዋላ፣ በተጣራ አገልግሎት ወጪ ንግድና በካፒታል ሂሳብ አበረታች ውጤቶች ተመዝግቧል። ይህም ሁኔታ የተንቀሳቃሽ ሂሳብ ከረንት አካውንት እና አጠቃላይ የንግድ ሚዛን ኦቨርኦል ባላንስ ኦፍ ፔመንት በትርፍነት እንዲቀጥሉ በማስቻላቸው የኢትዮጵያ ብሔራዊ ባንክ ከምን ጊዜም በላይ ከፍተኛ ዓለም አቀፍ የውጭ ምንዛሬ መጠባበቂያ ሊይዝ ችሏል። ዓለም አቀፍ ሁኔታዎች የዓለም አቀፍ ኢኮኖሚ እድገት የመቀነስ አዝማሚያ በማሳየት እንደ አውሮፓውያን አቆጣጠር በ2025
በ2% እንዲሁም በ2026 ደግሞ በ3.1% ኢኮኖሚ እድገት እንደሚኖር የዓለም አቀፉ ገንዘብ ተቋም IMF መረጃ ያመለክታል። ይህም እድገት በፊት ከተተነበየው የ3.3% እድገት ጋር ሲነጻጸር ቅናሽ አሳይቷል። ለዓለም ኢኮኖሚ እድገት መቀነስ እንደ ምክንያት የተጠቀሱት የወደፊቱን በእርግጠኝነት የመገመት ችግር ወይም አንሰርተኒቲ እየጨመሩ የመጡ የንግድ ጦርነቶች ሲሆኑ የታሪፍ ማሻሻያ ጭማሪውን ግን መጀመሪያ እንደተፈራው እንዳልሆነ ለመገንዘብ ተችሏል። ዓለም አቀፍ የዋጋ ግሽበት በተመሳሳይ እየቀነሰ እንደሚሄድ የተተነበየ ሲሆን በ2025 እና በ2026 ወደ 4.2% እና 3.7% በቅደም ተከተል ይቀንሳል ተብሎ ይጠበቃል። የገንዘብ ፖሊሲ ኮሚቴ ትንተናና ምክረ ሐሳቦች። ኮሚቴው የኢትዮጵያ ብሔራዊ ባንክ እየወሰደ ያለው ጥብቅ የገንዘብ ፖሊሲ የዋጋ ግሽበቱን በተከታታይነት የመርገብ አዝማሚያ እንዲኖረው ከፍተኛ ሚና እንደተጫወተ የተገነዘበ ሲሆን የዋጋ ግሽበቱ ወደ ታሰበው የነጠላ አሃዝ ግብ እስኪደርስ ድረስ ጥብቅ የገንዘብ ፖሊሲው ተጠናክሮ መቀጠል እንዳለበት ግንዛቤ ወስዷል። በመሆኑም ኮሚቴው የሚከተሉትን የገንዘብ ፖሊሲ ምክረ ሐሳቦችን ለቦርዱ አቅርቦ አስወስኗል። አንደኛ፣ ቦርዱ የብሔራዊ ባንክ የፖሊሲ ተመን ናሽናል ባንክ ሬት አሁን ባለበት 15% እንዲቆይ የወሰነ ሲሆን ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት ስታንዲንግ ዲፖዚት ፋሲሊቲ እና ለቋሚ የብድር አገልግሎት ስታንዲንግ ሌንዲንግ ፋሲሊቲ የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ ወስኗል። ሁለተኛ፣ ኮሚቴው በ3 ምክንያቶች አንድ በህዳር ወር 2018 የባንኮች የብድር ክምችት በ44.5% ከፍተኛ ዓመታዊ እድገት በማስመዝገቡ፣ 2 የብሔራዊ ባንክ የገንዘብ ፖሊሲ ተመኑ አዲስና ገና ውጤታማነቱ ጊዜ የሚወስድ በመሆኑ፣ 3 የባንኮች የጥሬ ገንዘብ አቅም ሊኩዲቲ መሻሻል በማሳየቱ አሁን ያለው 24% ዓመታዊ የብድር እድገት ገደብ እስከ ቀጣዩ የገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ እንዲቆይ ምክረ ሐሳብ አቅርቦ በቦርዱ ተወስኗል። ሶስተኛ፣ ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ በመጨመሩና በህዳር ወር 2018 የተመዘገበው የባንኮች የብድር ክምችት ከፍተኛ መሆኑን ኮሚቴው ተገንዝቧል። ይህም ሁኔታ ጠቅላላ ገንዘብ አቅርቦት በከፍተኛ ሁኔታ እንዲጨምር ያደረገ በመሆኑ ይህ ሁኔታ እንዲቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ሪኳየርድ ሪዘርቭ ሬሽዮ ወደ 10% ወራዊ አማካኝ ከፍ እንዲደረግ የየዕለት መጠባበቂያ ግን በነበረበት 5% እንዲቆይ ምክረ ሐሳብ አቅርቦ በቦርዱ ጸድቋል። ባንኮች ተግባራዊ ለማድረግ ከ3 እስከ 6 ወራት ጊዜ ሊሰጣቸውም ይችላል። አራተኛ፣ የኢትዮጵያ ብሔራዊ ባንክ ከሐምሌ 2016 ጀምሮ በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ተግባራዊ በማድረጉ ትኩረቱ ይህ የፖሊሲ ማዕቀፍ ውጤታማ ሆኖ ቀጥተኛ ባልሆነ የገንዘብ ፖሊሲ ማለትም በወለድ በኩል በኢኮኖሚ ውስጥ የሚዘዋወረው ገንዘብ ላይ ተጽዕኖ በማምጣት ያስቀመጠው ዋጋን የማረጋጋት ዓላማ ማሳካት ነው። በመሆኑም ኮሚቴው ብሔራዊ ባንክ የተቀመጠው ዝቅተኛ የቁጠባ ወለድ ሚኒመም ዲፖዚት ሴቪንግ ሬት ቁጠባን ለማበረታታትና የባንኩን የፖሊሲ ማዕቀፍ የተጣጣመ ለማድረግ የዝቅተኛ ወለድ ተመንን ለገበያው እንዲተውና በአስቀማጮችና በባንኮች ወይም እና በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲወሰን ምክረ ሐሳብ አቅርቦ በቦርዱ ጸድቋል። በተጨማሪም ብሔራዊ ባንክ የያዘው ጥብቅ የገንዘብ ፖሊሲ አቋም በዋናነት ላስቀመጠው ዋጋን የማረጋጋት ዓላማ ችግር እንደሚገጥመውም በተገነዘበ ጊዜ ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀምም ያሳውቃል። በመጨረሻም ቀጣዩ ኮሚቴው ስብሰባ መጋቢት ወር 2018 መጨረሻ ላይ ወይም እንደ አስፈላጊነቱ ቀደም ብሎ እንዲሆን ተወስኗል። የገንዘብ ፖሊሲ ኮሚቴ ኢትዮጵያ ብሔራዊ ባንክ ታህሳስ 21 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ